فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን السلام عليكم ورحمة الله وبركاته እንደምን ከርማችኋል ለማለት እንወዳለን በተለያዩ ምክንያቶች ርቀን ቆይተናል ዛሬ አላህ ፍቃድና ችሮታ ሆኖ ለመታደም ለማቅረብ ችለናል ማለት ነው አልহামዱሊላህ ኢንሻአላህ በዚህ ቆይታ የናንተን ጥያቄዎች የመለሱ ሼኻችን ዶክተር ሼኽ መሐመድ ሐሚድን ከኛ ጋር ይቆያሉ ጥያቄዎቻችሁን ግልጽ በሆነ ቋንቋ ከጫጫታ አርቃችሁ እንድታደርሱን እናሳስባለን ሼኻና አህለን ወሰለን ከመጣችሁ ወደ መድረካችን ባረከላሁ ፊክ ሼኽና ያው እንደተለመደው ፈትዋ ብቻ ሳይሆን ምክር ሐሳብም ተረቢያም ስለሆነ ፕሮግራሙ ተለይተን ስለቆየን እንደ መግቢያ ምክር ነገር ለወንድምና እህቶች ይለግሱ الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين እንግዲህ እኛ በተቻለና አቅም በተሰባችን በዚች መስኮት ብቅ ያለ የተወሰነ ነገር ማካፈል ጥረት ስናደርግ ቆይተናል ግን ነገሮች ሁሉ በእኛ ውሳኔና በእኛ እጅ የሚሄዱ አይደሉም ከአላህ በኩል ስኬትና ተውፊቅ ሲኖር ነው አልহামዱሊላህ በተለያዩ ስራዎች ላይ ቆይተን ዛሬ ዳግም ተገናኝተናል ይሄ ፕሮግራም የምንማማርበት የምንመካከርበት ያላወቅነውን የምንጠይቅበት እና እኛም ደግሞ በመንችለው መጠን ቁርአንና ሱናን መሰረት አድርገን አኢመቱል ኢስላም የሰጡትን ትንታኔ መሰረት አድርገን ነው ለመመለስ ሞክረው ራሳችን የሆነ ምንለው ነገር እዚህ ቦታ ላይ የለም የአላህ ዲን ነውና በተቻለ መጠን መሰረቱን ያዘ እንዲሆን ነው ጥራት የምናደርገው ምናልባት ሳት ካለ አላህ ይቅር እንዲለን እንጠይቃለን ስለዚህ ወንድሞች እንታሳቢ አድርጋችሁ የምትጠይቁትን ጥያቄ ከዲን መስአላ ጋር የተያያዘ እዚህ ቦታ ላይ ጠይቀን ማወቅ አለብን ብላችሁ የምታስቡትን የሸሪዓ ጥያቄ ብቻ እንድታቀርቡ ያንንም ደግሞ ከሥራ ጋር የተያያዘ ተግባራዊ ብሎ ምን ልጠይቅ በሚል እንደ ፍልስፍና የመሰለ ጥያቄ አለ የተመልካቹንም ጊዜ የሚያባክን ምናልባትም እኛም ምላሽ የማንሰጥበት አስፈላጊ ሲሆን ማለት ነው ስለሚሆን ጥያቄያችን ከኢባዳችን ጋር ከሙዓመላችን ጋር ከትዳራችን ጋር ከንግዳችን ጋር ከተለያዩ የኛን ህይወት ከሚዳስሱ ሸሪዓ ነክ ጥያቄዎች ጋር ተያያዥነት ያለው እንዲሆን እንመክራለን ይሄ ደግሞ ከአላህ Subhanahu Wa Ta'ala ثواب የምናገኝበት ወይ ከማዕሲያ የምንጠበቅበት ወይንም ደግሞ ሐያታችንን የምናርቅበትና የዱንያ አኺራ ጥቅም የምናገኝበት ነውና ክብደቱና ዋጋውን አውቀን እንግዲህ ሸሪዓ ጥያቄ ነው ያ አዩሃ الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم عليه ነገሮችን አትጠይቁ ትገለጽላችሁ የምታስከፋችሁ የሆነችን وإن تسألوا عنها حين ينزل القرآن وتبد لكم إلى ከዚህ በመነሳት ሰሃቦች አያ ከወረደ በኋላ ብዙ ጥያቄ ከመጠየቅ ይቆጠቡ ነበር ትንሽ ትልቁን አይጠይቁም የግድ ካልሆነ በስተቀር ወግድ መጠየቅ ተገቢ ነው فاسألوا أهل الذكر إن كنتم لا تعلمون ማንኛውንም ነገር ደግሞ አውቃለሁ ብሎ የሚመልስ ሰውም ሞኝ ነው አላህንም የማይፈራ ነው ማያውቀውን ነገር አላሁ አዕለም ማለት ጊዜ ሰጥቶ ኪታብ ማየት ዑለማ መጠየቅ ያስፈልጋል አላውቅም ማለትም ነውር አይደለም
ይሄ ብዙ ሰው የሚቸገርበት ነገር ነው አላውቅም ማለት ይቸገርና በአላህ ዲን ላይ ያልሆነ ነገር ይናገራል የቂያማ ምልክት ብለውም ረሱል ሰለላሁ ዐለይሂ ወሰለም የገለጹት ነው ምንድነው የሚለው إن الله لا يقبض العلم انتزاعا الله እውቀትን ከሰው ልብ በዞ መንጭቆ ያወጣው انما يقبضه بقبض العلماء ሊቃውንቶችን በመውሰድ ነው የሚያጠፋው እዛ ዓሊም ሲጠፋ በቦታው ላይ اتخذ الناس رؤوسا جهالا ይላል አላዋቂ መሪዎችን ይይዝና فسئلوا ይጠየቃሉ فافتوا بغير علم فضلوا واضلوا ያለ እውቀት ሲመልሳሉ እነሱም ስተው ሌላውን ሰው ያሳስታሉ ጠማ ያጠማሉ ማለት ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል ስለዚህ አላውቅም ማለት ካላወቀ ግዴታ ነው ብሎ ተበርዑም አይደለም ትህትና ብቻም አይደለም ዋጅብ ሸርዒ ነው ካላወቀ አላወቀም ነው ጥያቄውም ደግሞ ማወቁ አስፈላጊ የሆነ ነገር የሚመለከተው ነገር መጠየቅ እንጂ የፍልስፍና ጥያቄ መጠየቅ አይገባም ያው ከፈታዋ ጋር የተያያዘ ስለሆነ ፕሮግራማችን በቅድሚያ ማስተዋወስ ያለብን ነገር ካለ ይሄ ነው እንግዲህ ጀዛኩላህ ኸይር ሸኽና እንዴት መጠየቅ እንዳለብን ምን መጠየቅ እንዳለብን ነግረውናል ካደሩ ጥያቄዎችን ጀምርና ጥያቄ ቁጥር 1 ዘመናዊ ጥያቄ ይመስለኛል ኢት ኬር የሚባል ካምፓኒ ዘመናዊ ነው ይመስለኛል ካምፓኒ ያለና 5 አይነት ፓኬጅ ወይም ምርቶች አሉት በ15000 ብር ገዝተን አባል እንሆናለን አስተዋውቀን ሌላ አባል ስናመጣ በአንድ ሰው አንድ ፓኬጅ ሲገዛ 1000 ይከፈለናል ሌላ ሰው ሲገዛ 2000 ይከፈላል ሁለቱ ደግሞ 18000 ይሆናል ሌላ አኺሪሂ በሁለቱ ዘር ግራና ቀኝ ይሄዳሉ ተለመደ ይሄ ይፈቀዳል ወይ አንደኛ ሁለተኛ አንደኛ ይፈቀዳል ወይ ያስራር ካልተፈቀደስ ደግሞ የሰራነው ብር ካለ ምን እናደርገው የሚል ሁለት ጥያቄ ነው والله እንግዲህ ያንዳንዱ የራሱ የሆነ አሰራር ሊኖረው ይችላል በጥቅሉ ግን ዛሬ ማስተዋወቅ በጣም ቀላል በሆነበት ዘመን ሰው ሚዲያ በእጁ በሆነበት ሰዓት ያለ ኔትወርክ ማዋቀርና ተማለት ተፈልጉት ከማስተዋወቅ የዘለለ ሌላ አላማ ስላለው ነው በአብዛኛው غشና خداع የማይርቀው ሙዓመላ አይነት ነውና ጥቅላዊ ሁክም ለመስጠት ቀደም መግቢያ ላይ እንደተናገርኩት ተጨማሪ ጥናት ያስፈልገዋል ብለም ግን እንደው እንዲህ አይነቱ ነገር ሙስሊሙ እንዲርቅ መከራለሁ ቅርጹን እየቀያየረ መልኩን እየቀያየረ 20 ዓመት ነው እንዲህ አይነቱ ነገር አሁን እቺ ኤትኬር ዛሬ ተፈጠረች መስለናል እንጂ ሌሎች ነበሩ ስሙን እየቀያየረ ስሞችን እየቀያየሩ እንደ ከቻይና እንደ ከኮሪያ እንደ ከምናምን ተብሎ ይፈጠራል አንዳንዴ ደግሞ አንድ ሰሞን ይታዩና ከዛ በኋላ እነሱ ይሰወራሉ ደግሞ ሌላ ተሰቦን ገንዘብ ያግበሰብሱና በሚሆን በማይሆን ነገር ጥቂት ሰዎች ሊጠቀሙ ይችላሉ ከዛ በኋላ ይጠፋሉ ቁማር غش خداع የበዛበት አሰራር ስለሆነ ልክ እንደ አይነቱ ነገር መራቀል እንመክራለን ጀዛኩላህ ኸይር ሰላም አለይኩም ወራህመቱላህ የተከበራችሁ ድምዳቶች መግቢያ ላይ እንዳሳሰብኩት ሲደውሉ ከጫጫታ ርቃችሁ ደውሉ ካልሆነ አናስተናግድም ሌላው ጥያቄ ብዙ ያለፉ ሶላቶች አሉብኝ እንዴት አድርጌ ቀዶ ላውጣቸው እንግዲህ ምን ያህል ሶላት እንዳለፈው የሚያውቀው እሱ ነው በጥቅሉ ግን ጀምሁሩ አህለ العلم እንዳሉት ሶላት የአላህ ዕዳ ነው ዕዳ ያለበት ሰው ደግሞ መክፈል ነው ያለበት اقضوا الله فالله احق ان يقضى ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ودين الله احق بالقضاء الى بالله الله ዕዳው ሊከፈል ይገባል ሶላትን በእኛ ላይ ግዳጅ አድርጓል ሙስሊም ሆነን እስከተወለድን ድረስ አካለ መጠን ከደረስንበት ጀምሮ እስከ ህልፈተ ህይወት ባለው በቀን 5 ጊዜ 5 አውቃት ሶላት የታወቁ አርካንና ፍርድ ያላቸው ሶላቶች ጊዜ ያላቸው መሰገድ አለባቸው ይሄን ያሳለፈ ሰው መክፈል የሚገባውን ዕዳ ያልከፈለ ሰው ነው ስለዚህ እንዴት አድርጌ ልክፈል እንደ ተሳካለት በየሶላቱም ከፋፈለው በቀን የተወሰነ ሰገደ ይሄ ዕዳ ያለበት ሰው ቀብልያና በዕድያ ራሱ ያስፈልገው ትርፍ ነገር አይደለም ዋና ከዕዳ ነፃ ከሆነ በኋላ ነው ትርፍ ማሰብ ያለበትና ቀዳ ማውጣት ግን ግዴታ እንደሆነ ሳናረጋግጥ አናልፈም ማለት ነው ካላወጣ ወንጀለኛ ነው مرحبا السلام عليكم ورحمه الله السلام عليكم وعليكم السلام ورحمه الله
አልহামዱሊላህ አቂቃ ነው እንጂ በአንድ በግ ማውጣት ይቻላል ወይስ ግዴታ ሁለት በግ መሆን አለበት? እሺ ሌላ ጥያቄ አለ? እሺ ሌላ ጥያቄ በወለድ የሚሰሩ ባንኮች ውስጥ ወለድ አልባ ዘርፍ ላይ መስራት እችላለሁ ወይ? የምትገኝ ወለድ አልባ ከሆነ ይቻላል ነው። ወለድ አልባ የሚባለው ራሱን የቻለ ሲስተም አለው። ራሱን የቻለ ገቢ አለው። አሰራሩም ይለያል። ያን እንግዲህ አሰራሩ ትክክለኛ ነው ወይ አይደለም የሚለው ያንዳንዷን አሰራር ወይ አሰራር አህካም ሸሪዓን ከሚያውቁ ሰዎች ጠይቆ መርዳት ያንዳንዱ ሙስሊም ግዴታ ነው። ነገር ግን ሐላል እስከሆነ ድረስ ይከለከላል ማለት አንችልም። ያንስ ጥያቄያቸው አንድ ቤት ውስጥ አንድ ቢሮ ውስጥ አንድ እንትን መስራታቸው ነው እንጂ ሲስተሙ የተለያየ ነው ማለት ነው። ተፋሲሉ መቼም ይሄ ተመራጭ እንዳልሆነ ምንም ጥያቄ የለውም። መሆን ያለበት ከእንዲህ አይነት ነገር መራቅ ነው። አንድ حرام ነገር እዚህ ኸምር ይሸጣል፣ እዚህ ውሃ ይሸጣል። ውሃ መግዛት ይቻላል እንደው ከዛ አካባቢ ባትገዛ ይቻላል እንል እንችላለን። ከአካባቢው ራቅ የተሻለው ማለት ነው። ግን ከዛ ውሃ መግዛት አይቻልም አንልም። መርሐባ እሺ ሄሎ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ሰላም ናችሁ? አልহামዱሊላህ እንትን ነበርና ጥያቄ ለመጠየቅ ነበር። ጠይቅ ወንድሜ። ጥያቄው ምንድነው? አሁን ለምሳሌ ልጆች በየሰፈር በየለቤት እናስጠናለን ማለት ነው መምህራኖች። እሺ እና ለምሳሌ ክርስቲያን ቤቶች ክርስቲያን ተማሪዎች እነሱ ቤት ሄደን እናስጠናና እንችላለንና ያዛ አሁን ለምሳሌ ሐመር ምናምን ነገር ሊኖራቸው ይችላል። እዛ ግቢ መሄዱ ሐመር አለበት ቦታ ራቁ ስለሚባል ይሄ ከሸሪዓ አንፃር እንዴት ይታያል ነው? መርሐባሽ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። መርሐባሽ እሺ ሌላ ጥያቄ ያደረ ጥያቄ ነው። አልጨርስም። ከባድ ቁጣ ውስጥ ሆኜ ሚስቴን ፈታሁ እና ፍቺው ይወድቃል ወይ? ያፍታቱን ያውቃል ይሄ ሰው? አዎ መቼም ከባድ ደስታ ውስጥ ሆኖ የሚፈታ ሰው የለም። የሚፈታው ቁጣ ውስጥ ሲገባ ነው። ስለዚህ መፍታቱን ያወቀ አቅሉ የተረዳ ከፈታ ፈቷል ነው። ጥያቄ የለው። ለራስ ምክንያት ለመስጠት መንደርደሪያ ማስቀመጥ ችግሩን ሁክሙን አይቀይረው። ቁጣ ላይ ያለ ሰው ፍቺ አይወድቅም የሚል ነገር ሰምቶ ይመስለኛል ይዘው። ቁጣ ላይ ያለ እኮ የሚባለው ራሱን የማያውቅ ሲሆን እንዴት በምን ሁኔታ እንደፈታ ጭምር እያወራ ነው ያለው። طيب السلام عليكم ورحمة الله السلام عليكم ሄሎ ሰላም አለይኩም ያሁን ጥያቄ አቂቃ ለወንድ ልጅ ባንድ በግ ብቻ ማውጣት ይቻላል ወይ? ከሌለው ይቻላል። ሁለት በግ መሆኑ ነው ሱናው ተበቂ ያለ ሱና የሚሆነው። ከሌለው ግን ባንድ ቢያደርግ ይቻላል። ባንድ ማድረግ እንደሚቻል የሚያሳይ ሐዲስም አለ። እየቻለ ቢሆን ወንጀለኛ ይሆን? ወንጀልማ የለውም። ሱና ነው መሰረቱ። ስራው ራሱ ሱና ሙሉ ስራው ለማግኘት ወጥ ማድረግ አለበት። ሙሉ ሱናውን የሚያገኘው ሱናውን በቅጡ በመጣው ሲሰራ ነው ዋጋ የሚያስገኘውና مرحبا السلام عليكم ورحمة الله مرحبا دعوة تي في فتوى بروجرام ነው دعوة تي في فتوى بروجرام ነው ጫጫታ አለ መሰለኝ ጫጫታ አለ እንዴ ሌላው አስጠኒ ሆነን እንሰራለንና ብናስጠናበት ቤት አንዳንዴ ሸሪዓው ያልሆኑ ነገሮች ይኖራሉ። እምነቱ ምንም ይሁን ምን ሸሪዓው ያልሆኑ ነገሮች እንደ ኸምር ነገር እናገኛለንና ይሄ ኸምር ብቻ ሳይሆን አጅነቢ ጋር ሊቀላቀል ይችላል። ምናልባት የሚያስጠናቸውም ደግሞ እድሜያቸው ገፋ ያደረጉ ሴት ወጣቶች ሆነው ኸልዋ ሊፈጠር ይችላል። እነሱ ጋር ኸልዋ ሊፈጠር ይችላል። እንደዚህ አይነት ሙንከራት ካለ ክርስቲያን ቤት ስለሆነ እስላም ቤት ስለሆነ አይደለም። ሙንከር ነገር የትም ቦታ ሙንከር ነው። አጓጉል አጠያየቅ ይጠይቃሉ። ትክክል ያልሆነ ማለት ነው። ኸምር ካለ ሙስሊም ቤት ስለሆነ ሊፈቀድ ነው እንዴ? ዋናው ነገር መጠጥ ጋር የተያያዘ ነገር ነው። እንግዲህ ቤታቸው ውስጥ ይሄ ነገር ካለ ይሄ ሰው ከዛ መራቅ ነው ያለበት። አንድ ሐራም ነገር የቀረበ ሰው
አንድ ቀን ሁለት ቀን ቢበረታታ እንኳን ቀጥሎ ወደዛ ነገር ሊወድቅ ይችላል በሐዲስም የተነገረው من حام حول الحمى انا وان حمى الله محارمه ولو ምንድነው የሚለው ومن حام حول الحمى يشك ان يقع فيه በክልክል ቀጠና ዙሪያ የሚሽከረከር ሰው ሊወድቅ የተቃረበ እንደሆነ ነው ስለዚህ መራቅ ነው የሚገባው እንደነገር ከሆነ ማስጠናቱ በመሰረቱ ችግር የለውም ገንዘብ ተከፍሎ ማንንም ሰው ቤት ያስና ይችላል ሰው ስለሆነ ብቻ አብረን ተዓሙል እናደርግ እንችላለን እምነትህ ምንድነው ስለይባል ማለት ነው የሞያ አገልግሎት ነው ተሰጣለን ግን እምነትህን የሚነካ ነገር ወይም ደግሞ ሸርዕን የሚነቅፍ ነገር ካለ የትኛውን ቦታ ይሁን ኢብራሂም ቤት ለምን አይሆንም አዓዘና الله واياك الله ይፍረድብን እንጂ አትሄድ ነው ምንለው مرحبا جزاكم الله خير ሌላው ጥያቄ السلام عليكم ورحمة الله السلام عليكم ورحمة الله وبركاته السلام عليكم السلام عليكم السلام عليكم السلام عليكم وعليكم السلام ورحمة الله አይሰማም ጥያቄ ነበረኝ ጠይቅ وعليكم السلام ورحمة الله ጠይቅ እሺ ጫጫታውን ራቅና ጠይቅ ከጫጫታ ራቅና ጠይቅ አሎ ጠይቅ እሺ አሁን ይሰማል وعليكم السلام ورحمة الله እሺ ቲቪውን ዝጋውና ጠይቅ ቲቪውን ዝጋውና ጠይቅ የተከበራችሁ ወንድምናቶች አሁን በድጋሚ የምናሳስበው ከጫጫታ ርቃችሁ ጠይቁ ስለማይሰማ ማለት ካልሆነ አናስተናግድም ይሄን ታውቁ እንፈልጋለን ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ አዎ ቲቪውን ዝጋውና ጠይቅ ወንድሜ እስኪ ድጋሞ ጥያቄውን ቲቪውን ዝጋውና ጠይቅ አይሽ እሺ ጥያቄ አለ እሺ ሌላው ጥያቄ ኡስታዝ ያደረ ነው የብሔር በዓል ለምሳሌ ኢሬቻን ማክበር እንዴት ይታያል በሸሪዓ ምሳሌ ያጠቀሰ ከዛ ውጭ ያሉ ብሔር ተኮር በዓሎችን እንዴት ይታያል ይላል ኢሬቻ ምን ተኮር ነው እንጂ ብሔር በዓል አይደለም ደግነቱ ዘንድሮ ራሳቸው ኢሬቻን የሚያከብሩት አካላት ሙስሊም የሆናችሁ ወይም ክርስቲያን ሆናችሁ እዛ በዓል አደባባይ ላይ ባትመጡብን ከባበር ብለዋል እኔም ሐሳብ ትክክል ነው ያስባለሁ እምነት ነው ራሱን የቻለ እምነት ነው በባለቤቱ ይከበራል ሙስሊም የሆነ ሰው አካባቢ የሽርክ ቦታ ላይ መገኘት የለበትም የሚያሳዝነው ግን ሰው በእነሱ ራሳቸው ይሄ እናንተ እምነት አይደለም አትሙት እስከሚባል ድረስ ውስጡ ላ ኢላሃ ኢላላህ ያለበት ሰው እንዴት ነው እዛ ቦታ ሲሄድ የነበረው የሚለው ነው ስለዚህ የማንኛውም ከዲን الاسلام ውጭ ያለ እምነት ومن يبتغي غير الاسلام دينا فلا يقبل منه اذا ቦታ መድረስ የለበትም ሙስሊም የሆነ ሰው ሌላው ደምን ወይም አንድ የሰውነትን ክፍል መሸጥ ወይም ደግሞ መለገስ በሸሪዓ እንዴት ይታያል ይላል ስልክ እስኪ መለስ ይችላል ሰላም አለይኩም ወራህመቱላህ ሰላም አለይኩም ሰላም አለይኩም ሰላም አለይኩም وعليكم السلام ورحمة الله وبركاته مرحبا أماناتو الحمد لله طيب የፈትዋ ፕሮግራም ነው مرحبا ለመጠየቅ የፈለኩት ጥያቄ ጀማ ሶላት በጀማ እየተሰገደ ያለ የመጨረሻ አታያት ላይ ተቀምጠው ከደረስንባቸው እነሱ ላይ ሐረመን እኛም እንቀመጣለን ወይ
ሌላ ጃማን እንጠብቃለን የሚል ነው። ደግሞ ሌላ ሁለተኛ ጥያቄ አንዳንድ ሰዎች የመጀመሪያው መስጊድ ላይ የመጀመሪያው ጀማ ከተሰገደ በኋላ ሌላ ጀማ የለም የሚሉ ሰዎችም እያጋጠሙ ነውና አልፎ በዚህ ተወት ነው የትንሽ ታጀር ነው። ሌላ ጥያቄ አለ? ግልጽ ነው። እሺ ባረከላሁ ፊክ አኺ። ብርቲያቀን እንተነሳስ ደምን ወይም ደግሞ የሰውነት አንድ አክፍል መሸጥ ወይም ደግሞ መለገስ ይፈቀዳል በሸሪዓ የሚል ጥያቄ። ደም ይሸጣል የሚል ሰምቼ አላውቅም እስካሁን ድረስ። እንግዲህ ከሆነም ደም መሸጥ አይቻልም። ደም ነጃሳ ነው እንደ ጅምሁር አህል العلم የግድ ضروራ ሲሆን ነው እንጂ የሚፈቀደው። እንደውም ኢጅማዕ ነው። አንድ ሰው ሁለት ሰው ነበር ኺላፍ አንስቶ የነበረው ከሙተቀድሞች ከዛ በኋላ በኢጅማዕ ተጠናቋል። ሙተአኺሮች መካከል ሼክ ሸውካኒ እስከሚያነሱት ድረስ ይሄ መስአላ ሁሉም ዑለማዎች ነጃሳ ነው ብለው ነው። ስለዚህ ነጃሳ መሸጥ አይቻልም ነው ፊቅህ ላይ ተሰምሮበት የምናገኘው። ሁለተኛ ደግሞ ደማችንም ንብረታችን አይደለም። ሰው መሸጥ የሚችለው የሚመልከውን ነገር ነው፣ የራሱ የሆነ ነገር ማለት ነው። ይሄ አላህ Subhanahu Wa Ta'ala የሰጠን ጸጋ ነው። አይኑን፣ ልቡን፣ ሌላም ኩላሊት የተለያዩ የሰውነት አካላትን መሸጥ ማለት የሰውን ልጅ ክብር ዝቅ ማድረግ ማለት ነው፣ እቃ ማድረግ ማለት ነው። ስለዚህ ይሄ ክልክል ነው። ሙዓሲሮች በዚህ ይስማማሉ። መለገስ ግን ከዛ ይለያል። መለገስ ማለት ሰው ለመጥቀም የሚደረግ ነገር ስለሆነ ነፍስ ለማዳን استطاع ينفع اخاه فلينفعه ወንድሙን መጥቀም የቻለ ሰው ይጥቀም። ወንድሙን ህይወት ከሚታደግባቸው መንገዶች አንዱ ይሄ ነው። ባይሆን ያንንም ደም መለገስ እሱን በሽታ ላይ የሚጥለው ጤናውን የሚያውከው ወይንም ለህልፈት የሚዳርገው ከሆነ ደምም ይሁን ሌላ የሰውነት አካል የዛን ጊዜ መሸጥ حرام ይሆናል። መለገስ ጀዛከላሁ ኸይር መለገስ حرام ይሆናል። ምክንያቱም የሌላን ሰው ህይወት ለመታደግ ያንተ ማለት ያንተ ንብረት አይደለች እንጂ ያንተ ህይወት እንደፈለግን የምናዝበት አይደለም። አላህ Subhanahu Wa Ta'ala ولا تقتلوا انفسكم انه كان بكم رحيما ይላል። ነፍሶቻችሁን አትግደሉ አላህ ለእናንተ አዛኝ ነው። ሰው ለራሱ ያላዘነውን ያህል ረብ العالمين አዝኖለት እጅን ህይወት እንዳትጠናወታት ይላል። ስለዚህ ከዛ አልፎ አንዳንድ ሰዎች መስጨት ሲሉ ራሳቸውን የሚሰቅሉ መርዝ የሚጠጡ ሁሉ አሉ። የነሱ ሐያት የነሱ የመሰለቻቸው ነው። የነሱ ሐያት ከአላህ የተሰጠች ስጦታ ናት። አላህ ራሱ ይለውጣል እንጂ ሰው ታልቃ ገብቶ ያማድረግ የለበትም። ስለዚህ መለገስ እንኳን የሚቻለው ጉዳት የማያስከትል ሲሆን ነው። እርግጠኛ መሆን ይከብዳል። ለምሳሌ ኩላሊቱን የሚሰጥ ሰው ከዛ በኋላ ጭቀሪዋ አደጋ ላይ ብትወድቅ ምን ሊሆን ነው? ለዛም የተዳረገ የሚሆንበት ሁኔታ አለ። እርግጠኛ የሚሆነው ነው እንግዲህ በህክምና ሊታወቅ ይችላል ይሆናል። እኔው ይሄንን አናበረታታም ማለት ነው። ትክክል። ጀዛኩሙላሁ ኸይር ሼክ። ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ። ሰላም ናችሁ? አልহামዱሊላህ። ዳዕዋ ቲቪ ፈትዋ ፕሮግራም ነው። መጠየቅ ትችላለሽ። እሺ እኔ ልጄ 11 አመት ይሆናል 12 አመት ነው እና አቂቃ አላደረኩላትም እና ምን ማድረግ አለብኝ? እሺ ሌላ ጥያቄ አለሽ? በቃ ጥያቄ ይሄ መርሐባ ተከታታይ መልስ ታገኛለሽ ኢንሻአላህ። እሺ ወአለይኩም ሰላም። ቅድም የጠየቀው አንድ ወንድማችን ኢማምን መከተል በሸሪዓ እንዴት ይታያል? አንዳንዶች ኢማም ካሰላመተ በኋላ የሚያሰላምቱ አሉ፣ ዘግይተው ሌላ እንቅስቃሴ ላይ የሚዘገዩ አሉና እንዴት ይታያል? ኢማሙ ካሰላመተ በኋላ ኢማም ጋር ያለው ግንኙነት ተጠናቋል። ሶላት ውስጥ ያለ መዘግየት ግን ነሰን ተከልክሏል። انما جعل الامام ليؤتم به ኢማም የተደረገው ሊከተሉበት ነው። فاذا كبر فكبروا እሱ አላሁ አክበር ሲል እናንተም በሉ እንደው 40ኛ እንደው ፈከቢሩ ፈአታኪ በትርቲብ አይደል? ወዳ ማለት ነው። ተከተል ማለት ነው። ወዳ اذا ركع فاركعوا እሱ ያደረገ ጊዜ ሳያረግን ولا تركعوا حتى يركع ይላል الروايه። አትቅደሙ ነው። እዚህ ላይ ሙቃራና ተከልክሏል። ሙቃራና ማለት በጣምራ እኩል አብሮ እኩል
መቅደም ተከልክሏል መዘግየት ደግሞ ከመጠን ያለፈ መዘግየት እንደዚሁ የተከለከለ ነገር ነው ፉቃሃዎቹ ምንድነው የሚሉት ሩክነይኒ ፊዕሊየይኒ ብለው አስቀምጠዋል ሁለት ሩክን ድረስ ሶስተኛ ከሄደ ሰላቱ ሁሉ ሁለት ሩክን የሚያሰራ ያክል አደጋ ላይ ይወድቃል ተክቢረቱል ኢህራም ካደረገ በኋላ አንተ ማድረግ ነው ያለበት ዚክራ ተቀራለ ሩኩዕ ሲያደርግ ደግሞ ሩኩዕ ማለት ነው ኢማም መሪ ነው ሰላምተ በኋላ ያለው እንግዲህ ከኢማሙ ጋር ያለው ግንኙነት ተቋርጧል ምናልባት ወንድም የሚፈልገው ተሽሁድ አልአኺር ላይ እሱም ቢሆን እንደ በመጠኑ አድርጎ ኢማሙን ቢከተል ተሻለ መዘግየት የለበትም مرحبا جزاكم الله خير شيخنا عرفت تملسن بالله የተከበራችሁ ተመልካቾቻችን ይሄ ዳዕዋ ቲቪ ፈትዋ ፕሮግራም ነው ኢንሻአላህ ከአፍታ በኋላ እንመለሳለን ሳትርቁ ጠብቁ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم السلام عليكم ورحمة الله وبركاته የተከበራችሁ ተመልካቾች አዳማጮቻችን አህለ ወሰህለን ተመልሰን መጥተናል ከረፍት በኋላ ይህ ዳዕዋ ቲቪ የፈትዋ ፕሮግራም የቀጥታ ስርጭት ነው ኢንሻአላህ ጥያቄዎቻችሁን በግልጽ አቅርቡልን ጫጫታ ቲቪ ነገር ዘግታችሁ ብትጠይቁ ኢንሻአላህ እናስተናግዳለን ያው ጥያቄያችሁን መልሱልና የሚመክሩን ዶክተር ሼክ መሐመድ አህመድ ናቸው ቆይታችሁ ከኛ ጋር ይሁን ወንድምና እህቶች ሼክ የተጠየቀ ጥያቄ አንዱ ለመጠንከር ለመበርታት ብዙ ለመዝከር ጫት ብንቅም ሳናዘውትር አንዳንድ ችግር አለው ወይ የሚል ጥያቄ እንግዲህ ዒባዳ ለማድረግ ማነቃቂያ መውሰድ አያስፈልግም እንኳን ማነቃቂያ መውሰድ ቀርቶ ራስን ማስጨነቅና ማስገድዶ ዒባዳው ላይ ለመበርታት ማድረግም ተከልክሏል ለምሳሌ ዘይነብ ረዲየላሁ ተዓላ ዐንሃ የረሱል ሰለላሁ ዐለይሂ ወሰለም ባለቤት ገመድ መስጂድ ውስጥ አድርጋ ገብተው ሲያው ኢዕቲካፍ ነው መሰል ወቅቱ ما هذا ብለው ሲጠይቁ هو حبل لزينب فإذا فترت تعلقت به የዘይነብ ገመድ ነው ኢባዳ ያደረገች ቆይና ድካም ሲሰማት እሱ ላይ ተንጠለጠላለች ለመነቃቃት ማለት ነው ያን ሲሉ ቁረጡት አሉ ሁሉን እንደው በሌላ ረዋያ ደግሞ ፍቱት አሉ ليصلي احدكم نشاطه فاذا فتر فليرقد አንዳችሁ ንቃትና መበረታታት እስካለው ድረስ ይስገድ ኢባዳ ያድርግ ሲደክመው ይተኛ ብለዋል በጊዜ ወቅቱ ለመንቃት የፈለገ ሰው በጊዜ መተኛት ነው ነብዩ ሰለላሁ ዐለይሂ ወሰለም ከኢሻ በኋላ ወሬ ማውራት የጠሉት ለዚያ ነው ኢሻ ከሰገዱ ቶሎ ብለው አረፍ ይላሉ ረጅም ሰላት ለሊት ተሰግዳሉ እኛም ለመንቃት ከፈለግን መንቃትን የሚከለከለን ነገር ማስወገድ ነው እንጂ ማነቃቂያ መውሰድ የለብንም ያው ጫት ጎጂ መሆኑ እኮ ይታወቃል ያው የለመደ ሰው ሱስ የሆነበት ሰው የለመደውን ነገር መተው ስለሚከብደው እንጂ مرحبا ሌላው ተሸሁድ الأخير ላይ ቀደም ታይዞ ጥያቄ ሁለተኛ ጀማዓ መስጊድ አይፈቀድም ብሎ የሚል ሰዎች አሉ ከዋናው ጀማዓ በኋላ ይሄ ኢማሙ ሻፊዒ ላይ በሰፊው ተናግረውታል ሁለተኛ ጀማዓ መስጊድን አስመልክቶ ይከለክላሉ ኢማም ማሊክም መዝሐባቸው ላይ ተደውኖ ያለው ነገር ይሄ ነው ሁለተኛ ጀማዓ መስጊድ ምክንያቱም የመጀመሪያውን ጀማዓ የሚያሰግደው መደበኛ ኢማም የጠላ ሁሉ ነው ወደ ኋላ እየቀረ ሙስሊሙን ለሁለት ለመበታተን ስለሚሆን በሚል ነው የከለከሉት ከዛ ውጭ አንዳንድ ጊዜ ሐላት الضروره ላይ እንደሚቻል የአቡበከር ሐዲስ ያመለክታል አቡበከር ረዲየላሁ ተዓላ ዐንሁ ሶላት የሚያልፋቸው ሰው አይደሉም በሆነ ወቅት ላይ ግን ጀማዓ አልፏቸው ሰደቃ የሚሰጥ የለም ወይ ብለው አላ رجل يتصدق على هذا ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ የሚያደርግለት የለም ወይ ብቻውን እንዳይሰግድ ማለት ነው ያሉበት ሁኔታ አለ ከዚህ ውጪ ግን በቃ ሁለተኛ ጀማዓ እንሰግዳለን ለመጀመሪያው ቢያልፉን ችግር አለው የሚል አይነት እዚህ ሀገር እንደሚባለው ይሄ አግባብም አይደለም የከለከሉትም ይሄን አይተው ነው ፉቃሃዎች حرام ነው ያሉት حتى ከሙሐሽሮች ሼክ መሐመድ አህመድ መሐመድ ሻኪር የሸርህ الترمذي ላይ
ይሄንን የኡም ንግግር ነቅል አድርገው ሰፊው ሙናቀሻ አድርገዋል ሼኽ አልባኒ ይሄን መስአላ አበረታተው ጽፈዋል ሁለተኛ ጀማዓ መጠበቅ የለብንም እንደ ሙሉ ለሙሉ حرام ነው ማለት ባይሆንም ሐይሲያቱ እነዚህ አሁን ያነሷቸው ምክንያቶች ከግምት ውስጥ ሊገቡ የሚገቡ ናቸው ደግሞ በተግባር የምናየው ነው አንዳንድ ሰው ቁጭ ብሎ የሚያሳልፍ አለ ኢማሙ ስላልተመቸው ብቻ የሱን መዝሐብ ስለማይከተል እንደዚህ አይነት ቢድዓ ነው ይሄ ቀድ ቃመት ሰላት እየተባለ ቁጭ ብሎ መጠበቅ ሙንከር ነው ወንጀል ላይ ነው ያሉት እነዚህ ሰዎች ከዛም በኋላም ደግሞ ሆን ብሎ መዘግየት የማይሆን ነገር ነው ማለት ነው ሌላው ታች ጠይቀችው ልጄ ሴት ልጄ 12 አመት ነው ሆኖታል ልጅ 12 አመት ነው አቂቃ አውጣሁላትም ምን ላርግ ታውጣላት ምን ችግር የለውም አቂቃ ማውጣት ትችላለች ሌላው ኢማም በሚያሰግድ ጊዜ አንዳንድ ጊዜ ፈጥኖ ሩኩዕ ያደርጋል ፋቲሃ ሳንጨርስ በተለይ ደግሞ ተደቡር በሚያደርግ ጊዜ ቀድሞ ይሰግዳል ሩኩዕ ያደርጋል ፋቲሃ ሳንጨርስ ምን ነው የኢማሙ ፍጥነት ሊሆን ይችላል የኢማሙ ፍጥነት አይደለም ግን ጠያቂው ሲናገር እንደሰማሁት ራሱ ቁርአኑን ተደቡር አደርጋለሁ ብሎ አንዳንድ ጊዜ ወስዋስ ሁሉ ይመጣብሃል አንዷን አያ ሁለት ጊዜ ሶስት ጊዜ ማዕናዋ በደንብ አልመጣልኝም ይያለ ስለዚህ ሌላው ሰው እንደሚቀራው እሱ ብቻ ከሆነ ወደ ኋላ የሚቀረው ችግሩ የሱ ነው የሚሆነው ፈጠን ብሎ ኢማሙ ላይ መድረስና ሌላ ወደ ሌላ ሩክን እንቲቃል ሳይሆን በፊት ሳይሸጋገር በፊት አብሮ መስገድ ነው ያለበት እንጂ መዘግየት የለበትም አባት ፋቲሃ ሳይጨርስ ሩክዕ ያደርግስ እንደው ሌላ ጥያቄ አለ ፋቲሃ መጨረስ ነው ያለበት ያለ ፋቲሃ ረካዓ አይቆጠርም ፋቲሃ የሚያስቀራ ጊዜ ኖሮት ሩክዕ ካደረገም ያ ረካዓ ውድቅ ነው ሩክን ጥሏል አዎ ሌላኛው እስልምና ከእስልምና የወጣን ጓደኛ ወንድማችን ነበረ አምኖበት ሳይሆን ዝም ብሎ ወጣ ነው የሚለው ከዛ በኋላ ደግሞ ተመልሶ አሁን እየሰገደ እየቀራ ነው ያለው ሻሃዳ ግን አላረገም ከሰገደ ሻሃዳ ያረጋል እንዴት ይቀራል ተሸሁድ ላይ ቢያንስ ሻሃዳ የማያደርግበት አጋጣሚ የለም ሰላት የሚሰግድ ሰው በቀን 5 ጊዜ ነው ሻሃዳ የሚያደርግበት አዎ እንደውም 17 ጊዜ ረካዓ አለ አይደል ቢያንስ ውስጥ ደግሞ ተሸሁዶች አሉ እኮ 4 ረካዓ ያለባቸው ሰላቶች ላይ 2 ተሸሁድ አለ ባለ 2 ረካዓ ፈጅር ላይ አንድ ተሸሁድ አለ መግሪብ ላይ 2 ተሸሁድ አለ ይሄ ሁሉ ተሸሁድነት ነው የማይቆጠረው ስለዚህ ተልቂና ሙስሊም ነው ሻሃዳ እኮ አንተ በል ይያለው ሌላ ሰው እንዲላ ይተበቀበት ተለመደው ሰው ማለቱ ብቻ ነው የሚፈልገው ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ مرحبا ጥያቄና ما ጠይቂ ገና ድሬክስሩ ወይም ኔትወርክ ማርኬቲንግ ይባላል ድርጅት አለ ምን የሚባል ኔትወርክ ማርኬት ድሬክስሩ ኔትወርክ ማርኬት እሺ እና ሲገባ ብር ተከፍሎ ነው የሚገባው እሺ ከዛ እኔም ሌላ ሰው ነው ያስገባኝ ሰው ብር ያለኛል እሺ አሁን ተጠይቋል እኔ ደግሞ ሌላ ሰው ታስገባ ብር ይከፈለኛል እሺ በቃ ስራው እንደዚህ ነውና እንዴት ይታያል እሺ ሌላ ጥያቄ አለሽ ያለኝ እሺ ተከታታይ መልስ ታገኛለሽ ኢንሻአላህ እሺ ሌላ ጥያቄ ያደረ ጥያቄ ነው የመውሊድን ምግብ መብላት ፈቀዳለ ወይ በተለይ ስጋ ሙስሊሞች ናቸው ያረዱት ሙስሊም ያረደው መብላት ይከለከላል አንልም እነኚህ ሰዎች መውሊድ ስላደረጉ ከእስልምና ዳይራ ያወጡ አይደለም ስለዚህ ይቻላል መብላቱ እንደ በዓሉን አታክብር ነው እንጂ የሚባለው ነው ቢዳ የሚባለው ምግብ ሳይሆን ስጋው አይደለም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ مرحبا ጥያቄ ማለት ነው ጀናባ ላይ ሆኖ ቁርአን መቅራት ይችላል የጧት አዝካር የማታዝካር እሺ ጥያቄ አለሽ ሌላው ደግሞ ፔሪድ ማለት ነው ልምዴ 7 ቀን ነው እሺ ግን አሁን ላይ 15 ቀን ተሰጠኝ ያው እንደ ፔሪድ ነው እንትኑ ጥቁር ነው ሽታም አለው ብዙ ነው እና እንዴት ነው ማረጋው አሁን ከ7 ቀን ውጭ ያለው ልምዴ መስገድ ይችላል ወይስ እሺ ጥያቄ አለሽ ሌላ የለም ተከታታይ ማስተካከልሽ ሌላው እህታችን ጠይቀችው በህመም ምክንያት 3 አመት ወይም 3 ረመዳን አልጾምኩኝም አሁንም ለፈጥሮኝ አልቻልኩም ነው የምትለውና ምን ላድርግ አሁን ነፍስ ጡር ከሆነች አሁንም ታዘግየው ግዝና እንግዲህ ማብቂያ አለው ካበቃ በኋላ አቅም ሲኖራት
የነበረውን ዕዳ ቀስ ብላ ትከፍላለች። ያው ጤነኛ እስከሆነች ድረስ ወደ ሌላ ነገር አይቀየርም፣ መጾም ነው ያለባት። ኢንሻአላህ ያውን የምትለው ነገር ጊዜያዊ ችግር ነው፣ ሲወገድ ትጾማለች ማለት ነው እንጂ ወደ ከፋራ ነው አትሄድም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ተቋርጧል። ጀናባ ላይ ስንታጠብ ትላለች እህታችን፣ ስንታጠብ ጸጉራችንን እስከ ስሩ እስከ መባቀል ማድረስ አለብን ወይስ በሶስት እፍኝ ከላይ ማፍሰስ በቂ ነው የሚል ጥያቄ ጠይቃለች። ሁለተኛ አያይዛ ጀናባ ላይ ሆነን ቁርአን ማነው ዚክር መዝከር ቁርአን ያለው ዚክር መዝከር እንችላለን የሚል ሁለት ጥያቄ ጠይቃለች። እንግዲህ ጀናባ ጸጉሯ ሐዲስ አለ እና تحت كل شعرة جنابة እያንዳንዱ ጸጉር ስር ጀናባ አለ ይላል ሐዲሱ። የተወሰነ ድክመት ቢኖርበትም ጀምሁር الفقهاء ይሄንን ነው የሚሉትና በርግጥ እሷ የጠቀሰችውም انما يكفيك ان تحثي على راسك 3 حثيات በራስሽ ላይ 3 ጊዜ ውሃ ዘግነሽ እንዲህ ካደረግሽ በቃሻል የሚል ሐዲስ አለ። صحيح ነው ሐዲሱምና አይ በቃታል በዚሁ ብቻ ያኛው ضعيف ስለሆነ የሚሉ فقهاዎች አሉ። አይ ሌሎች ደግሞ ሁለቱን ሐዲስ ጀምዕ ማድረግ እንችላለን፣ ማስማማት ይቻላል። ምክንያቱም ጸጉር ሴቶች ሁለት አይነት ነው ጸጉራቸው። አንዳንዶቹ በጣም ወፍራም ደንዳናና በተለይ የተጎነጎነ ይሆናል። የዛን ጊዜ 3 ብቻ በመዝገን አይዳረስም። አንዳንዶቹ ደግሞ ጸጉራቸው ስስ ሆኖ ከዚያም በታች ሊያዳርሰው ይችላል። እንማ يكفيك የተባለው ለሚያዳርሰው ነው። አለዛ ደንዳና የሆነው ደግሞ በደንብ ማጠብ አለበት ነው የሚለው። እንደ ምክር መመክረው አዳርሶ ማጠቡን ነው ከዚህ ኺላፍ ለማውጣት። ቆርስ ይቻላል ያሉ فقهاዎች አሉ። ያው የተንጠለጠሉበት ሐዲስም ይሄ ነው፣ የተሻለው ይሄ ነው። ዚክር ቁርአን ያለው ዚክር ጀናባ ላይ መዝከር والله ጀናባ ቋሚ ነገር አይደለም። ከጥቂት ጊዜ በኋላ ልንላቀቀው የምንችል ነው ታጥቦ። ስለዚህ በዛን ጊዜ ከቁርአን ውጭ ያለውን አዝካር ትበል። ጀናባዋን ስታወርድ ደግሞ ወደ ቁርአኑ ትሻገራለች። ሌላው ከመጀመሪያው ጋር መሰል ጥያቄ ነው። ኔትወርክ ማርኬት የሚል ጥያቄ ነው። እንግዲህ እንዳልኩ ነው መልኩን እየቀያየረ ቅርጹን እየለዋወጠ የሚመጣ ነገር ነው። እንደው በጥቅሉ ነው የምንረዳው የማጭበርበሪያ ዘዴ ነው እሱ። ይሄንን ሙስሊም ሊረቀው ይገባል። ሌላው ጥያቄ አንድ እህታችን የወር አበባ በተለምዶ 7 ቀን ነበር የሚቆይብኝ፣ ነገር ግን 15 ቀን ያክል ቆየ። መልኩን ሽታውም ራሱ ነው ምን ላድርግ? እስከ 10 ምናልባት መድኃኒት ተጠቅመው ነው አይደለም አናውቅም። ለማንኛውም እስከ 15 ቀን ድረስ በሐይድ ይታያል ነው ያሉት ፉቅሃ الاسلام። ከዛ ውጪ ካለፈ ግን የበሽታ ነው። ምክንያቱም ሴት طهارة የምትሆነው በትንሹ 15 ቀን ነው። ከዛ ውጪ ያለው ሐይድ ሊሆን ይችላል። ስለዚህ እንደ ሐይድ ታየዋለች። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ ጥያቄ ነበር። ጠይቄ እኔ ኒቃብ መልበስ ፈልግ ነበር። እሺ። እና እናቴን ያው እንዴት ብዬ ሳማክራት እኔ አውፈር አልኩሽ ኒቃብ ከለበሽ ትለኛለች እና እንዴት ይታያል? እሺ። ሌላ ጥያቄ አለሽ? አዎ ጠይቄ እንትን ሀይድ ላይ በመሆንበት ሰዓት ሙሐደራ መከታተል እችላለሁ? ቁርአንስ ከፍቼ መቅራት? እሺ። መቅራት ነው ወይስ ማድመጥ? መቅራትን መስጊድ ሄጄም ሐዲስ ያው እንከታተላለን። እሱ መከታተል እችላለሁ? ምን ላይ ሆነች ነው? ጀናባ ላይ? ሐይድ ላይ። ሐይድ ላይ። እሺ። ሌላ ጥያቄ አለሽ? የለም። እሺ። ተከታታይ መልስ ታገኛለሽ ኢንሻአላህ። እኔ ኒቃብ መልበስ ፈልጋለሁ፣ እናቴ ደግሞ አልፈቅድም ትለኛለች። ኒቃብ መልበስ ሸሪዓዊ ሁክም ነው እንጂ የማንኛውም ሰው ይሁንታ የሚያስፈልገው ነገር አይደለም። መልበስ ከፈለገች እሷ እናት ፈቀደችም አልፈቀደችም መልበስ አለባት። አይጠበቅም። አፉ አላልኩም የምትለው በሷ ሐቅ ላይ ነው እንጂ ይሄ አላህ ሐቅ ነው። እንደገና የሰው ሐቅ ድንበሩ እስከምን ድረስ እንደሆነ ማወቅ እኮ ይገባል። እናቶችና አባቶችም ወን ጃሃዳከ على ان تشرك بما ليس لك به علم فلا تطعهما ይላል። በእኔ እንድታሻርክ የሚታገሉ ከሆነ ተታዘዛቸው ይላል።
ማዕሲያም ቢሆን ላ ጣዓተ ሊመክሉቅ ፊ ማዕሲየት الخالق ጌታን ፍቃድ በመንቀፍ ላይ ሌላን ሰው ማዳመጥ አይጠበቅብንም እሱ ስላዘዘን ወይም እሱ ስለፈቀደ ስለከለከለም አይደለም አላህ ስላዘዘ ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሩ ነው መደረግ ያለበት ስለዚህ የሷዓፎታ እዚህ ላይ አስፈላጊ አይሆንም ማለት ነው የእናት ሐቅ ማጉደልም አይደለም በሌላ እንዳታስከፍያት እንጂ በዚህ በዒባዳው ቢከፋት ከሆነ አላህ ሂዳያ ይስጣት ነው ምንለው ከዚህ ጋር ተያይዘው ሼክ አጠይቅ ምህታችን አንዳንድ ባሎችም እንደዚህ ናቸው ሚስቶች ይፈልጋሉ የማንም ሰው እንግዲህ ከባል የወላጅ ይበልጥ ይሆናል ሐቁ የእናት ይበልጣል ለሷ ካልተፈቀደ ለማንም ሰው ወላ ሄሎ ሰላም አለይኩም ወራህመቱላህ مرحبا طيب ማለት በሳምንትም ወይ በሁለት ሳምንትም ተመልሶ ይመጣል እሺ መልኩና ሁኔታው ሀይድ ነው የሚመስለው ነው ማለት እሺ ስለዚህ በተደጋጋሚ ወር ሳይሞላው በሳምንት በሁለት ሳምንት ተመልሶ ይመጣልና እንደ ሀይድ ነው የሚቆጠረው ወይስ እንዴት ነው መደረግ ያለበት መድኃኒት ትጠቀማለች እንደ ሀይድ አዎ ትጠቀማለች ኦኬ በህክምና አልተመረመረችም مرحبا እሺ መልስ ታገኛለህ ተበቀን ሌላ ጥያቄ አለ ሌላ እህታችን ሀይድ ላይ ያለች ሴት መስጊድ ሄዳ ብታዳምጥ ሙሐደራ ቁርአን ከፍታ ብታዳምጥ በቀራ መስጂድ ውስጥ መግባት ቁጭ ማለት የሚከለክል ሐዲስ አለ إني لا أحل المسجد لحائض ولا لجنوب ابن حجر العسقلاني بلوغ الأمرال حسن بلوغتال لا حيضنيانا لجنابة سيت الفقدم لا حيض لا يلالجنا جنوب له نسو መቆየቱን ነው ማለፍ ችግር የለውም ፈሳሹ እንዳይንተባተብ ጥንቃቄ እስካደረጉ ድረስ በመስጂድ ውስጥ ቢያልፉ ሆነ ቃንስተው ቢወጡ ችግር የለውም አይሻ ረዲየላሁ ተዓላ عنها ነብዩ ሰለላሁ ዐለይሂ ወሰለም ናዊሊን الخمرة من المسجد كمسجد مهربان አንቺ ብለው ሲያዟት قالت يا رسول الله اني حائض يرى علينا አለቻቸው ان حيضتك ليست في يدك ያሏት ያንቺ ወራ አበባ እጅሽ ላይ አይደለም ያለው አላት እጅ ሰንዝሮ ማንሳት አይከለከለም ነው ሙሩር ወይ ማለፍ ይፈቀዳል የሚሉት ለዚህ ነው መቆየት ግን የተከለከለ ነው ስለዚህ ውጭ ሆኖ ከመስጂዱ መስገጃ ቦታ ውጪ መራፊቀል መስጂድ ይባላል አይደል ጧራ ወይም በረንዳ አካባቢ ላይ የሚቀመጡበት ኖሮ ቢያዳምጡ በርቀት ችግር የለውም መግባቱ ግን የተከለከለ ነገር ነው السلام عليكم ورحمة الله السلام عليكم السلام عليكم ورحمة الله وبركاته ሰላም ናችሁ እንደናችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا الحمد لله دعوة تي في فتوى بروجرام ነው ايوه طيب ጥያቄ ነበረኝ طيب تفضل سلا ايش فتناغا هتراغا طيق ساعات يالك ስለሆነ ወንድሜ አፍጥነህ ጠይቅ ሰዓት ያለቀ ስለሆነ እሺ ሻይ ስለፈዛ ያለው ጉዳይ እሺ ጥያቄ ምንድነው ታያል በዲናችን ከኛስ ምንድነው የሚጠበቀው ለማለት ነው مرحبا ነው ለማየት ያስቸግራል ግልጽ ነው ማየትስ አለብን ትንሽ ልናየው ይጨንቀንና ወደ ሌላ ቻናል እንቀይረዋለን ምንድነው ከኛ የሚጠበቀው እንደ ሙስሊም مرحبا شو ወንድማችን ጥያቄ ደርሷል አላህ ይክረምሽ እሺ ባለቤቴ ደም ይበዛባታል በሳምንትም በሁለት ሳምንትም ይመጣል ቅርጹና መልኩ ምናምን ሀይድ ይመስላል እና ግን መድኃኒት ተጠቅማለች ብሏልና ምን አለ እንግዲህ ወደ መድኃኒት ተጠቅመው እኮ የተፈጥሮውን ፍሰት አዛቡት ካዛቡት ደግሞ ይሄን የተዛባውን ተቀብሎ አብሮ መኖር ነው በመጣ ጊዜ ሀይድ ነው በተቋረጠ ጊዜ ደግሞ ታጥበው ይሰግዳሉ በቀንም ዛሬ መጥቶ ነገር ይቋረጥ እንደዚህ ሊሆን ይችላል እንኳን በየሳምንቱ ማለት ነው ሄሎ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ
مرحبا طيب كنا ለምንድን ነው እንት ጥያቄ ሁሌ የምትጠይቁት? እሺ ሌላ ጥያቄ አለ? እሺ ተከታተሉ። ሌላ ጥያቄ ሴት ሰብሰብ ብለው ሐጅ ወይም ዑምራ ቢያደርጉ ይፈቀዳል ወይ? ይሄ ችግሩ የገጠማቸው ሰዎች ይጠይቁ። ሌላው በታችን ጋር ይጠይቁት ከዛን ጉዳይ በተመለከተ ከኛ ምን ይጠበቃል ለሙስሊም? ምን ማድረግ የምንችለው ነገር አለ? ማድረግ የሚችል ሰው ካለ ወንድሞቹ ሲገዱ ያየዝ ማለት የለበት። አትሊስት ዱዓ ያደረግነው ነው አላህ ፈረጃ ያምጣ። አንድ ነገር ማድረግ ችሎ ትንሽም ትሁን ብዙ ማድረግ የቻለ ያድርግ። مرحبا ሄሎ ሰላም አለይኩም ወራህመቱላህ ሰላም አለይኩም ሰላም አለይኩም ቀድሞ ልባች ተይቀው ሙስሊም ያልሆኑ ሰዎች ስጋ መብላት ፈቀዳሉ የሚል ጥያቄ አለ። ይሄ ጥያቄ በየቀኑ መመለስ አይተበከብንም። እሺ ለፈይነን مرحبا ሄሎ ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላሂ ወበረካቱ الحمد لله طيقي يسمعوش نوت يسمعوا طيقي تيفيو زيجونا طيقي دعوة تيفي فتوى نو تيفيو زيجونا طيقي ايش طيقي طيقي يسمعوش نوت እድር ያለኝ ከክርስቲያኖች ጋር ነው። ያ ብሩ ደግሞ የሚቀመጠው ወለደለቸው ብር ላይ ነውና እሱን ምን ማድረግ ይችላል? አካባቢ ሙስሊም የለም። እሺ ሊያ ጥያቄ አለሽ? እሺ مرحبا ያታችን ጠይቀው ግልጽ ነው። አካባቢያችን ሙስሊም የለም። ክርስቲያን ጋር ማህበር እድር አለኝ። እድሩ የሚቀመጠው ደግሞ ገንዘብ ወለድ ጋር ነው። ምን ላድርግ ነው እንትላ? ያው በተቻለ መጠን መጠንቀቅ ነው። መቼም እንግዲህ ወለድ ይፈቀዳል ምን ያለበት መንገድ የለም። ድሩ ባልገባስ ምን ዋችልም ሰው እንግዲህ ምን እንዳስገዳል ተሳታቃለች ብቻ ወለድ ጋር የሚያነካካትን ነገር ያ አዩሃ الذين امنوا اتقوا الله وذروا ما بقي من الربا ان كنتم مؤمنين اللهم فروا የቀረ ሪባ ካለ ተውት እስከዛሬ እንኳን ተዘፍቀህበት ከሆነ ከዚህ በኋላ ሪባ አካባቢ ተረው እንዳትል ነው። በቃ ይሄ ነው ግልጽ የሆነና ማያሻማ ህግ ነው። ان كنتم مؤمنين ነው የሙእሚንነትና ሙእሚን ያለመሆን ድንበር ነው። الو السلام عليكم ورحمه الله السلام عليكم السلام عليكم مرحبا طيب يسمع እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? ዘካሪያ ያልከኝ አልሰማሁም። ሁለተኛው ጥያቄ ግልጽ ነው። ሁለተኛው ጥያቄ እሱ አይደለም። ሁለተኛው ጥያቄ ሌላኛው ዘካ እሺ እሺ ማሻአላህ እሺ አለይኩም ሰላም ወራህመቱላሂ ወበረካቱ የከትሬ ብር ተበድረን በኋላ ስንከፍል ይቆርጣል የሚለው ተበድር ተብሎ መጠቀሱ ነው እኮ ስተቱ። የዱቤ ግዢ ነው። የቴሌ ብር ካርድ ይልክልሃል ሲስተም ላይ ነው ያለው በዱቤ ሸጠልህ ማለት ነው። ከዛ በኋላ አንተ ካርድ ስትሞላ ሳንቲም ጨምሮ ይወስዳል። ያ የአገልግሎት ነው። ያንን ሲስተም ስለዘረጋና አንተ በዱቤ እንድትጠቀም ስለፈቀደልህ የሱ ሲስተም ያንን እድል ባይሰጥህ ኖሮ አይፈቀድም ነበር። ብድር አይባልም ነው።
ሽያጭ ነው ግን አገልግሎት ደግሞ ሰጥቷል ተጨማሪ አንተ ቤትህ ሆነህ እንድታገኘው እድል አመቻችቷል ሲስተም ዘርግቷል ያ ሲስተም ሊከፈለው ይገባል 50 ብር ገዝተህ ስንት እንደሚቆርጥ አላውቅም እንግዲህ የሚቆርጠው ነገር ለሲስተሙ የተከፈለ ሰርቪስ ቻርጅ ነው ሪባ አይደለም ስሙ ራሱ ብድር ባንለው ነው ብድር አይደለም ዱቤ ነው ግብይት ነው ኦኬ ሌላው አላህ ገንዘብ ሰጥቶኝ ዘካ ማውጣት ጀምሬያለሁ መስከረም ላይና እንዴት አድርጌ ማውጣው አወጣ ያለውን ሀብት ምንድነው 1/40ኛ ነው ዘካ ወይም በመቶ 2.5 ነው በካሽ ያለው ብር ካለ እንደውም ሱቅ ላይ ያለውንም ዕቃ ደምሮ በሚሸጥበት ዋጋ ዛሬ ቢሸጥ ያወጣል በሚለው አማካይ ዋጋ ተምኖ ለ40 ይከፍለዋል ያቺ 1/40ኛዋ ለደሃ ትሰጣለች ማለት ነው ጀዛኩላሁ ኸይር ሸፋችን ለሰጡን መልስና ምክር ሐሳብ አጠቃላይ እናመሰግናለን አላህ ተባረከ ወተዓላ በጤና አላህ ያቆይልን ለለን ጨርሰናል ፕሮግራማችን ሸፋችን ተከብራችሁ ተመልካቾቻችን ይህ ዳዋ ቲቪ የፈትዋ ፕሮግራማችን ነው የዛሬ ዝግጅታችን ላይ ተቋይቷል ኢንሻአላህ ሁላችንም በሰማነው ወደ ተግባር እንቀይር እንላለን መስማቱ ብቻ ዋጋ የለውም ማወቅ ብቻ ዋጋ የለውም ግን ህይወታችንን መለወጥ አለበት ነገ አላህ ፊት ባወቃችሁ ሳልሰራችሁ ጥያቄ ስለሚመጣ እኛም እንተግብር ለላውት እናሳውቅ እንላለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن